ሰበር ዜና በተፈጸመው ድንገተኛ ጥቃት ክፍለ ጦሩ ሙሉ በሙሉ መደምሰሱ ተሰማ። ከፍተኛ የጦር አዛዡ በድንገት ከስልጣን ተሰናበቱ። የአክብሮት ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር ዜናዎችን ይዘንላችሁ መጥተናል። በቅድሚያ አበይት ነጥቦቹን በማስተዋወቅ እንጀምራለን። በተፈጸመው ድንገተኛ ጥቃት ክፍለ ጦሩ ሙሉ በሙሉ መደምሰሱ ተሰማ። በሰሜን ኢትዮጵያ በትግራይ ክልል የተከሰተው ጦርነት በቀጠለበት ወቅት በተፈጸመው ድንገተኛ ጥቃት ከፍተኛ የጦር መሪዎችን ጨምሮ ሙሉ ክፍለ ጦሩ መደምሰሱ ተረጋግጧል። በሸረሪናና በሁመራ ግንባር እየተካሄደ በሚገኘው ውጊያ የኤርትራና የሱዳን ጦር አባላት ከህወሓት ጦር ጎን ተሰልፈው መከላከያ ላይ ጥቃት መክፈታቸው ተነግሯል። በዝርዝር እናስደምጣችኋለን። በሌላ ሰበር ዜና ጦርነቱ ወደ አዳዲስ ግንባሮች ተስፋፋ። የህወሓት ጦር ከባባድ መሳሪያዎችን ጭኖ ወደ አማራ ክልል ድንበር ጥሶ እየገባ መሆኑ ተሰምቷል። ከቀናት በፊት በሸረሪና ግንባር የተቀሰቀሰውና ከባባድ የአየር ጥቃቶች የተፈጸመበት ጦርነት አውዱን አስፋፍቶ ወደ ተለያዩ ግንባሮች እየተዛመተ መሆኑ ተረጋግጧል። ጦርነቱ ከሸረሪና እስከ ኤርትራ ከራያ እስከ አፋር ድረስ አዳዲስ ግንባሮች ላይ መዛመቱ ተነግሯል። በዝርዝር እንመለከታለን። በሌላ ሰበር ዜና የሰራዊቱ ዋና አዛዥና ጠቅላይ ኤታማዦር ሹሙ ከስልጣን መሰናበታቸው ይፋ ተደረገ። ጦርነቱ አውዱን አስፋፍቶ በተለያዩ ግንባሮች እየተዛመተ በሚገኝበት በዚህ አደገኛ ወቅት ኤታማዦር ሹሙ ከስልጣን መልቀቃቸው ከፍተኛ መነጋገሪያን ፈጥሯል። በጦር መሪው ቦታ በአስቸኳይ አዲስ ጀነራል መሾማቸው የተሰማ ሲሆን በሰራዊቱ መሪዎች መካከል ከፍተኛ አለመግባባት መከሰቱም ተገልጿል። በዝርዝር እናሰማችኋለን። በሌላኛው ሰበር መረጃ በሰሜን ኢትዮጵያ አዲስ ጦርነት ተቀስቅሶ የጦርነቱ ነበልባል ወደ ተለያዩ ግንባሮች እየተስፋፋ በሚገኝበት ወቅት በኦሮሚያ ክልል ወጣቶች በግፍ እየታፈሱ መሆናቸው ተሰምቷል። በሌላ በኩል ከዩኒቨርሲቲ ሲመለሱ የነበሩ ተማሪዎች በህወሓት ጦር መታፈሳቸውም ተነግሯል። በዝርዝር የምንመለከታቸው መረጃዎቻችን ናቸው። እነዚህንና ሌሎች መረጃዎችን በዚህ ሰዓት የመረጃ ጊዜ በዝርዝር ወደ እናንተ እናደርሳለን። እንደ ሁሉ ጊዜው ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። ሐሳብ አስተያየቶቻችሁን ኮሜንት ላይ በመጻፍ አብሮነታችሁን ግለጹልን። አሁን ወደ ዝርዝሩ ከማለፋችን በፊት ቻናላችንን ያልተቀላቀላችሁ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። ወደ ዝርዝሩ እናምራ። በመጀመሪያም በኦሮሚያ ክልል ወጣቶች በገፍ እየታፈሱ መሆናቸው ተሰማ። በሰሜን ኢትዮጵያ አዲስ ጦርነት ተቀስቅሶ የጦርነት ነበልባሉ ወደ ተለያዩ ግንባሮች እየተስፋፋ በሚገኝበት በዚህ እጅግ ወሳኝ ወቅት ላይ በኦሮሚያ ክልል ወጣቶች በገፍ እየታፈሱ መሆናቸው ተገልጿል። ይህ አፈሳ ተራ ድርጊት ሳይሆን በዘመቻ መልኩ ከጀመረ ከአንድ ሳምንት በላይ አስቆጥሯል። ቤተሰቦች ልጆቻቸውን በድንጋጤ እየፈለጉ ይገኛሉ የተባለ ሲሆን ይህንን ድርጊት እየፈጸሙ ያሉት የክልሉ የሚሊሻ አባላት መሆናቸው ተረጋግጧል። በኦሮሚያ ክልል በሚገኙ በርካታ ከተሞች ውስጥ ወጣቶች በኃይል አማራጭ ከመንገድ እየተነጠቁ በግዳጅ ወደ ወታደራዊ ካምፖች እየተወሰዱ ይገኛሉ ተብሏል። መረጃዎች እንደሚያመላክቱት ይህ ቀውስ የሚታይባቸው ዋና ዋና አካባቢዎች ሱሉልታ፣ አዳማ፣ ጅማና ሻሸመኔ ናቸው። ከነዚህ ከታፈሱ ወጣቶች መካከል አብዛኞቹ በቀን ስራ ተሯሩጠው የዕለት ጉርሳቸውን ለማግኘት የሚሯሯጡ ምስኪን ወጣቶች ናቸው። አፈሳው በዋናነት የሚካሄደው ምሽት አካባቢ ላይ ሲሆን ማህበረሰቡንም በከፍተኛ ፍርሃት ውስጥ ከቷል። በግልና በመንግስት ስራ ላይ የተሰማሩ ወጣቶች ጭምር ከታፈሱት መካከል ይገኙበታል የተባለ ቢሆንም የመንግስት ሰራተኞች ሲታፈሱ እየተጣሩ ወደ ቤታቸው እንዲመለሱ መደረግ መጀመሩም ተነግሯል። በአንጻሩ በግል ተቋማትና በግል ስራ ላይ የተሰማሩ ወጣቶች ግን ከፍተኛ ገንዘብ እየከፈሉ ከአፈሳው ለመለቀቅ እየተሞከረ መሆኑም ተሰምቷል። የወጣቶች አፈሳ ከዚህ ቀደም በትግራይ ክልል ወጣቶች ላይ በስፋት ሲከናወን የነበረና ዓለም አቀፍ የሰብአዊ መብት ተሟጋች ተቋማት በጽኑ አውግዘውት የነበረው ተግባር ነበር። በወቅቱ የፌደራል መንግስቱ ራሱ ህወሓት በወጣቶች ላይ የሚፈጽመውን በኃይል የታገዘ አፈሳን አጥብቆ የሚያወግዝ መግለጫን አውጥቶ የነበረ ቢሆንም መንግስት ራሱ ባወገዘው ድርጊት ላይ ከወራት በፊት በተለያዩ የኦሮሚያ ክልል አካባቢዎች ላይ ተባብሶ የነበረው የወጣቶች አፈሳ አሁንም ዳግም ተቀስቅሷል ተብሏል።
በተያያዘ ሰበር መረጃ ከዩኒቨርሲቲ ሲመለሱ የነበሩ ተማሪዎች በህወሓት ጦር መታፈሳቸው ተሰማ። የ12ኛ ክፍል ብሔራዊ ፈተናቸውን አጠናቀው ወደ ቤታቸው በመመለስ ላይ የነበሩ ተማሪዎች በትግራይ ክልል ውስጥ በታጣቂዎች ታፍነው መወሰዳቸውን ፕሮፌሰር ክንድያ ገብረ ሕይወት አስታውቀዋል። ፕሮፌሰሩ በኤክስ ገጻቸው ላይ ባወጡት መረጃ መሰረት ክስተቱ የተፈጸመው ከአክሱም ከተማ በስተምዕራብ 20 ኪሎ ሜትር ርቀት ላይ በምትገኘው ውቅሮ ማራይ በተባለች አካባቢ ነው። ተማሪዎቹ በአክሱም ዩኒቨርሲቲ ሲሰጥ የነበረውን የ12ኛ ክፍል ማጠናቀቂያ ብሔራዊ ፈተናን ወስደው ወደ የመኖሪያ አካባቢያቸው እየተመለሱ በነበረበት ወቅት እገታው እንደተፈጸመባቸው ተነግሯል። ድርጊቱ የተፈጸመው በክልሉ በሚንቀሳቀሱ ታጣቂዎች ሲሆን ወጣቶችን በግዴታ ወደ ውትድርና ለማስገባት ታስቦ የተፈጸመ እንደሆነም ዘገባዎች እየወጡ መሆናቸውን ፕሮፌሰሩ ጠቁመዋል። ይህ ክስተት የተማሪዎችን መብትና ደህንነት ክፉኛ የሚጥስ አሳሳቢ ድርጊት መሆኑን ፕሮፌሰር ክንድያ አጽንኦት ሰጥተዋል። ወጣቶች የትምህርት ገበታቸውን አጠናቀው ከማንኛውም የእገታና የግዳጅ ምልመላ ስጋት ነፃ በሆነ መልኩ በሰላም ወደ ቤታቸው የመመለስ መብት ሊኖራቸው እንደሚገባ አብራርተዋል። ፕሮፌሰሩ አክሎም ሰላምን የሚወድ የህፃናትና የተማሪዎችን ደህንነት የሚጠብቅ እንዲሁም ለሰብአዊ መብቶች መከበር የቆመ ማንኛውም አካል ይህንን እገታ ያለምንም ቅድመ ሁኔታ በጽኑ እንዲያወግዝና ተማሪዎቹ በአስቸኳይ እንዲለቀቁ ጠንካራ ጥሪ እንዲቀርብ አሳስበዋል። ይህ በእንዲህ እንዳለ በትግራይ ክልል በሚገኙ ዩኒቨርሲቲዎች የሚማሩ ተማሪዎችና የሚያስተምሩ መምህራን ወደ ሌላ ዩኒቨርሲቲ እንዲዘዋወሩ ጥያቄዎችን ማቅረብ መጀመራቸው ተነግሯል። በትግራይ ክልል በሚገኙ 4 የመንግስት ዩኒቨርሲቲዎች የሚማሩ የተወሰኑ ተማሪዎችና መምህራን በክልሉ ባለው የጸጥታ ስጋት ምክንያት ወደ ሌሎች የሀገሪቱ ዩኒቨርሲቲዎች እንዲዘዋወሩ ጥያቄን እያቀረቡ እንደሚገኙ መረጃዎች አመላክቷል። በመቀለ፣ አክሱም፣ አድግራትና ራያ ዩኒቨርሲቲዎች የሚማሩ ተማሪዎችና የሚያስተምሩ መምህራን ናቸው ይህንን ጥያቄ ለመንግስት ያቀረቡት። ተማሪዎችና መምህራን በክልሉ በሚታየው የጸጥታ ስጋት ምክንያት የቅሬታ ጥያቄን ማስገባታቸው የተሰማ ሲሆን እስካሁን ከትምህርት ሚኒስቴር በኩል የተሰጠ የዝውውር ጥያቄም ሆነ የተገባ ቃል አለመኖሩን የኢትዮጵያ ከፍተኛ ትምህርት ተቋማት ተማሪዎች ህብረት ፕሬዝዳንት ኃይሎም ስዩም ገልጸዋል። ወደ ሌላኛው ሰበር መረጃችን ስናመራ ጦርነቱ ወደ አዳዲስ ግንባሮች ተስፋፋ። የህወሓት ጦር ከባባድ መሳሪያዎችን ጭኖ ወደ አማራ ክልል ድንበር ጥሶ እየገባ መሆኑ ተሰምቷል። ከቀናት በፊት በሸረሪና ግንባር የተቀሰቀሰውና ከባባድ የአየር ጥቃቶች የተፈጸመበት ጦርነት አውዱን አስፍቶ ወደ ተለያዩ ግንባሮች እየተዛመተ መሆኑ ተረጋግጧል። በወልቃይት ግንባር የተለኮሰው ጦርነት እንደ ሰደድ እሳት በተለያዩ አቅጣጫዎች በፍጥነት እየተቀጣጠለ ሲሆን ከወልቃይት እስከ ራያ ከአፋር እስከ ኤርትራ ድንበር የተፈጠረው ውጥረት እየፈነዳ መሆኑ ከግንባሮች የደረሱን መረጃዎች ያመለክታሉ። ከሰሞኑ አልፎ አልፎ ተኩስ ሲሰማበት በነበረው በራያ ግንባር የከባድ መሳሪያ ተኩስ እየተሰማ መሆኑን የሚያመላክቱ መረጃዎች ከአካባቢው ደርሰውናል። ከቀናት በፊት የህወሓት ጦር በራያ ግንባር ከፍተኛ ኃይሉን አስጠግቶ ዝግጅት ሲያደርግ እንደነበረና የመከላከያ ሰራዊት በበኩሉ በተጠንቀቅ ቆሞ እየተጠባበቀ እንደነበር መዘገቡ አይዘነጋም። ህወሓት በራያ ግንባር ያሰፈረውን ኃይል ዞብል አስጠግቶ ምሽግ መያዙን ተከትሎ ከርቀት ተኩስ መጀመሩን የአካባቢው ነዋሪዎች ገልጸዋል። የህወሓት ወታደራዊ ቡድን ከባድ መሳሪያዎችን ታጥቆ ወደ አማራ ክልል ድንበር እየገባ መሆኑንም ከራያ አካባቢዎች እየወጡ ያሉ መረጃዎች አመላክቷል። የህወሓት ቡድን ታንኮችንና በተሽከርካሪዎች ላይ የተገጠሙ ዙ-23 ጸረ አውሮፕላን መድፎችን ጨምሮ ከባባድ የጦር መሳሪያዎችን ወደ ራያ ግንባር እያዘዋወረ መሆኑን ተረጋግጧል። በህወሓት የደቡብ ግንባር እዝ ኮማንድ ፖስት ወታደራዊ አዛዥ በተላለፈው ትዕዛዝ መሰረት ከዛሬ ሰኞ ጀምሮ በአላማጣ በኮረምና በመሆኒ ቀጠናዎች የትኛውም የሲቪል ተሽከርካሪዎች እንቅስቃሴ እንዳይደረግ ሙሉ በሙሉ ተከልክሏል። ይህ በእንዲህ እንዳለ በአላማጣ ቴክኒክና ሙያ ኮሌጅ ከትላንት እሁድ 8 ሰዓት ጀምሮ አስቸኳይ ወታደራዊ የዝግጅት ስራዎች ሲከናወኑ ውለዋል። በኮሌጁ ግቢ ውስጥ ለነፍስ አድንም ሆነ ለውጊያ አገልግሎት የሚውሉ የሕክምና ቁሳቁሶች፣ ቁስለኛ ማንሻ ቃሬዛዎች እንዲሁም አስክሬን ለመቅበር የሚያገለግሉ አካፋዎችና ዶማዎች በስፋት ሲከፋፈሉ እንደነበር የአካባቢው ነዋሪዎች ገልጸዋል።
በተጨማሪም በዚሁ ቀጠና የሚገኙ ታጣቂዎች የእጅ ስልኮቻቸውን፣ የጣታቸውንና የአንገታቸውን ጌጦች እንዲሁም የግል ንብረቶቻቸውን ለአካባቢው ነዋሪዎች በአድራ መልኩ እያስረከቡ እንደነበር ተመላክቷል። በተመሳሳይ በአፋር ክልል በኩል ትግራይን በሚያዋስኑ አካባቢዎች ከፍተኛ ፍጥጫ መፈጠሩን የሚያመላክቱ መረጃዎች ወጥተዋል። በትግራይና በአፋር አዋሳኝ አካባቢዎች የተፈጠረው ወታደራዊ ፍጥጫ አልፎ አልፎ በተኩስ ልውውጥ የተደገፈ መሆኑ የሚታወቅ ቢሆንም ዛሬ የከባድ መሳሪያ ተኩስ የሚሰማባቸው ቦታዎች መኖራቸው ተነግሯል። አስቀድሞ ህልውናዬን በብልጽግና መቃብር ላይ አረጋግጣለሁ በሚል ጦርነት ካወጀ በኋላ ተጠቃው ያለው የህወሓት ጦር የመከላከል እርምጃ ውስጥ መግባቱንም ገልጿል። ወደ ተያያዥ ሰበር መረጃችን ስናመራ በተፈጸመው ድንገተኛ ጥቃት ክፍለ ጦሩ ሙሉ በሙሉ መደምሰሱ ተሰማ። በሰሜን ኢትዮጵያ በትግራይ ክልል የተከሰተው ጦርነት በቀጠለበት ወቅት በተፈጸመው ድንገተኛ የአየር ጥቃት ከፍተኛ የጦር መሪዎችን ጨምሮ ሙሉ ክፍለ ጦሩ መደምሰሱ ተረጋግጧል። የራሱን ተራራው ራስ ጉና ክፍለ ጦር በማለት የሚጠራው የህወሓት መንገድ መሪ ኃይል በተወሰደበት ድንገተኛ የአየር ድብደባ ከፍተኛ ጉዳት ማስከተሉንና ክፍለ ጦሩ ተደብድቦ መበተኑ ተገልጿል። ከቀናት በፊት በሸረሪና ተቀስቅሶ ወደ ተለያዩ ግንባሮች እየተስፋፋ የሚገኘው አዲሱ የሰሜን ኢትዮጵያ ጦርነት ከፍተኛ ስጋት በፈጠረበት ወቅት የመከላከያ ሰራዊቱ የማጥቃት እርምጃ ለመውሰድ ሰርጎ በገባው የህወሓት ጦር ጉና ክፍለ ጦር ላይ በተደጋጋሚ በወሰደው ድንገተኛ የአየር ጥቃት የክፍለ ጦሩ አዛዥን ጨምሮ በርካታ ቁጥር ያላቸው የቡድኑ አባላት ሙትና ቁስለኛ ሆነዋል ሲሉ ለመንግስት ቅርበት ያላቸው የመረጃ ምንጮች ይፋ አድርገዋል። በእርምጃው ተገድለዋል ከተባሉት ከፍተኛ የቡድኑ አመራሮች መካከል ተመስገን አብርሃም የክፍለ ጦሩ አዛዥ፣ የሽዋስ ግዛቸው የሻለቃ መሪና ጌታለ ምህረት የብርጌድ አዛዥ ይገኙበታል ነው የተባለው። ይህ በእንዲህ እንዳለ የሸረሪና ወታደራዊ ካምፕ በመከላከያ ቁጥጥር ስር መዋሉንና በሱዳን አጎራባች ይዞታዎች ላይ ከፍተኛ ውጥረት መፈጠሩ ተነግሯል። ላለፉት 6 ዓመታት የህወሓት ጦር አርሚ 70 ዋና ማዝዣና ምሽግ ሆኖ ሲያገለግል የነበረው የሸረሪና ወታደራዊ ካምፕ በመከላከያ ሰራዊትና በተከዜ ዘብ ኃይሎች ቁጥጥር ስር መዋሉን የሚገልጹ መረጃዎችም ይፋ ተደርጓል። በአየርና በእግረኛ ሰራዊት በተደገፈው የተቀናጀ የማጥቃት እርምጃ በተካሄደው በዚህ ውጊያ በህወሓት ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱን የመከላከያ ምንጮች ገልጸዋል። ከቦታው የተገኙ መረጃዎች እንደሚያረጋግጡት በግንባር በተወሰዱ እርምጃዎች የታጣቂ ቡድኑ የሰውና ቁሳዊ አቅም የተመታ ሲሆን ከ195 በላይ ታጣቂዎች የተገደሉ ሲሆን ከ176 በላይ የሚሆኑት ደግሞ ከባድና ቀላል የቁስል ጉዳት አስተናግደዋል ተብሏል። በተጨማሪም 120 ታጣቂዎችና አንድ የኮሎኔል ማዕረግ ያለው የሻለቃ አዛዥ እጃቸውን መስጠታቸውን ተከትሎ ወደ ባከር ማሰልጠኛ ተወስደው ቁጥጥር ስር ውለዋል ተብሏል። ወደ መጨረሻው ሰበር መረጃችን ስናመራ የሰራዊቱ ዋና አዛዥና ጠቅላይ ኤታማዦር ሹሙ ከስልጣን መሰናበታቸው ይፋ ተደረገ። ጦርነቱ አውዱን አስፋፍቶ በተለያዩ ግንባሮች እየተዛመተ በሚገኝበት በዚህ አደገኛ ወቅት ኤታማዦር ሹሙ ከስልጣን መልቀቃቸው ከፍተኛ መነጋገሪያን ፈጥሯል። በጦር መሪው ቦታ በአስቸኳይ አዲስ ጀነራል መሾማቸው የተሰማ ሲሆን በሰራዊቱ መሪዎች መካከል ከፍተኛ አለመግባባት መከሰቱም ተነግሯል። ከስልጣናቸው የተሰናበቱት የአሜሪካ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ራንዲ ጆርጅ ናቸው። መላው ዓለም በቀጭን የሰላም ገመድ ላይ በተንጠለጠለበት መካከለኛው ምስራቅ በእሳት በሚጋይበት የጋዛና የኢራን ውጥረት በከፍተኛ ደረጃ ላይ በደረሰበት በዚህ ቅጽበት የአሜሪካ ጦር መሪ ከስልጣን መሰናበታቸው ይፋ ተደርጓል። እንደ ዓለም አቀፍ መገናኛ ብዙሃን ዘገባዎች በተለይም CNN እና ሮይተርስ እንዳረጋገጡት ጀነራሉ ከሰራዊቱ በግድ እንዲሰናበቱ መደረጋቸውን ዘግበዋል። የአሜሪካ መከላከያ ሚኒስተር ፔቲ ሄገዝ የጦር መሪው ጀነራል ራንዲ ጆርጅ በቃ ውጣ፣ ከዚህ ሰዓት ጀምሮ አትፈለግም ተብለው በአስቸኳይ ጡረታ እንዲወጡ ማስደረጋቸው ተሰምቷል። የተፈጸመው ይህ እርምጃ በፔንታጎን ታሪክ ውስጥ እጅግ አስደንጋጭ የሹም ሽር ተብሎ ተመዝግቧል። መረጃዎች እንደሚያሳዩት ከሆነ ይህ ውሳኔ ከኢራን ጋር እየተደረገ ያለው ቀጥተኛ ጦርነት፣ የጋዛ ጦርነትና በዩክሬን ግንባር እየደረሰ ካለው ውድመት ጋር በቀጥታ እየተገናኘ
የተገናኘ ነው። ጀነራል ጆርጅ የዶናልድ ትራምፕ አስተዳደር ከሚከተለው ወታደራዊ ፖሊሲ ጋር ሳይስማሙ በመቅረታቸው ምክንያት የመጣ ስንብት እንደሆነም ተነግሯል። ፔንታጎን በተሰናባቹ ጀነራል ቦታ ላይ የሰራዊቱን ምክትል ዋና አዛዥ የነበሩትን ጀነራል ክሪስቶፈር ላኔቭን በአስቸኳይ ተተኪ ሆነው እንዲሾሙ ማድረጋቸው ተዘግቧል። አይበገረህ የሚባለው የአሜሪካ ጦር አሁን በመካከለኛው ምስራቅ በኢራን ሚሳኤሎች፣ በየመን ታጣቂዎች ጥቃት፣ በኢራቅና በሶሪያ የሚገኙ የአሜሪካ የጦር ሰፈሮች በየቀኑ የሚሳኤል ጥቃት በማስተናገድ ክፉኛ እየተፈተነ እንደሆነ መረጃዎች ያመለክታሉ። ከፍተኛ የፔንታጎን ባለስልጣናት፣ የጦር አበጋዞች፣ የባህር ኃይልና የአየር ኃይል አዛዦች በሙሉ የአስተዳደሩን አዲስ ራዕይ ለማስፈጸም ሲባል ጥብቅ የሆነ እርምጃዎች እየተወሰደባቸው እንደሚገኝም ይፋ ተደርጓል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ የያዝንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።